በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሕይወት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በጌትነቱ የፈጠረ በቸርነቱ ይህንን ዓለም የሚመግብ ይህንን ዓለም ያዳነ መድኃኒታችን ኢየሱስ ክርስቶስ በሀብ ተስቦ በረድኤት አቅርቦ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉም፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን በረከታቸው ይድረሰን። የተከበሩ አባታችን መላከ ገነት ጸጋው ዘገየ የደብረ ገነት መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋነ በባህር ዳር ሀገረ ስብከት የደብረ ኃይል መስቀለ ክርስቶስና ቅዱስ መርቆሬዎስ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? በይቅርታው በቸርነቱ የጠበቀን እስከዚህ ሰዓት ያቆየን ፈጣሪያችን እግዚአብሔር የተመሰገነ ይሁን። ከአሁን በፊት ላስተማረን መምህራችን ለመምህር ገብረ ጊዮርጊስ ቃለ ሕይወትን ያሰማልን። መዝሙር ለዘመሩልን ለሰንበት ትምህርት ቤት ልጆች ቃለ ሕይወትን ያሰማልን። አሁን ደግሞ የምንማርበት የልቡናችን ደጅ ይክፈትልን። እግዚአብሔር ቢወድ የምንቀጥለው የማለዳውን ትምህርት ክፍል 2 ነው። ደግ መጽሐፍን የሆነ እንደሆነ በጀመረበት ይጨርሳል ይላሉ ሊቃውንት ሲተረጉሙ። እስኪ በሉ ደግ መጽሐፍ የሆነ እንደሆነ በሉ። በጀመረበት ምን ይላል? ይጨርሳል ማለት ነው። ስለዚህ የጀመርነውን መጨረስ አለበት። የጀመረውን የማይፈጽም ከሌላ ወገን ስለሆነ የእግዚአብሔር ወገኖች ልጆች የምንሆን እኛ ጅምራችን መጨረስ ስላለብን የማለዳውን ትምህርት እንደ እግዚአብሔር ፈቃድ እንጨርሰዋለን ማለት እግዚአብሔር እንድንማር የፈቀደንን ያህል ነው እንጂ የዚህ ትምህርት ሐሳብ እኔ ያስተማርኩት ሁሉም ነው ማለት ግን አይደለም። ሊቃውንቱ ብዙ የሚተረጉሙለት በቤተክርስቲያን ብዙ የተባለለት ትምህርት ነው። እኔ የምናገረውን ለጊዜው ተነጋግረን ዛሬ ይቆየን ብለን እንተዋዋለን ማለት ነው እንጂ የቤተክርስቲያን ትምህርት አለቃ ይባላል። ማለዳ ነበራችሁ? እስኪ እጃችሁን አውጡ። የነበራችሁ አብዛኞቻችሁ ነበራችሁ ማለት ነው። እግዚአብሔር ያክብርልን። ስለዚህ የማለዳውን ትምህርት በክፍል 2 ቀጠሮ ይዘን ነበር። ማለዳ ምን በሚል ርዕስ ነው የተማርነው? ቆይ ሁላችሁም አንድ ጊዜ ጨምራችሁበት። ስትጸልዩ እንደ ግብዞች አትሁኑ ብለን የጸሎትን ስርዓት በቅዳሴ ላይ የተነበበው የዕለቱ ወንጌል እሱ ስለነበር በሱ ርዕስ ተማምረናል ማለት ነው። አሁን ከዚያ ስትጸልዩ እንደ ግብዞች አትሁኑ የሚለውን አይተን ጸሎት ምንድነው? የጸሎት ስርዓቱ ምንድነው? የግብዞች ጸሎት ምንድነው? አባታችን ሆይ ማለት ምን ማለት ነው? ስምህ ይቀደስ ማለት ምን ማለት ነው ብለን መንግስትህ ትምጣ ብለን ነበር ያቆምን ማለት ነው። አሁን ዛሬ ምሽት የምንቀጥልበት መንግስትህ ትምጣ። እስኪ በሉ ሁላችሁም ድገሙት። ሶስተኛ መንግስትህ ትምጣ። በዚህ ርዕስ ነው አሁን ለማታ ቀጠሮ የያዝን ይሄ ነበረ ማለት ነው። ላልነበራችሁም ጥሩ ርዕስ ላይ ነው የደረሳችሁት። መንግስት ትምጣ የምንሰበሰብበት ዓላማ መንግስተ ሰማያት ለመግባት ስለሆነ ዋናው ዓላማ ላይ ደርሳችኋል ማለት ነው። መንግስትህ ትምጣ መንግስትከ ብላችሁ ጸልዩ ለምኑኝ ሲል ነው። መንግስትህ ትምጣ ያለው የመጀመሪያው ትርጉሙ መንግስትህ ጌትነትህ ይገለጥልን በሉኝ ማለት ነው።
መንግስትህ ትምጣ ማለት ልን በሉኝ፣ አምላክነትህ ጌትነትህ ይገለጥልን በሉኝ፣ እኔም እገልጥላችኋለሁ ይላል። በዚህ ዓለም ላይ ብዙ ሰዎች እንቅፋት የገጠማቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ጌትነቱን ባለማወቅ ነው። እርሱም የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይተአቅፈ ብየ ብሏል። በእኔ ያልተሰናከለ ሰው ንዑድ ክቡር ነው ይላል። በእኔ ያልተሰናከለ ሰው ብፁዕ ነው ብሏል። በእኔ የማይሰናከል ሰው ብፁዕ ነው ብሏል። እንዲህ ያለ ማን ነው? ጌታችን ኢየሱስ ክርስቶስ ነው። በእኔ ያልተሰናከለ ሰው ብፁዕ ነው። ጌታ ነው እንዲህ ያለ። በእኔ ያልተሰናከለ ሰው ብፁዕ ነው። ለምንድን ነው እንደዚህ ያለ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሲኖር ሰዎች የተሰናከሉበት ጉዳዮች አሉ። በእነዚያ ጉዳዮች ሰዎች ተሰናክለው ከሱ መንግስት ወጥተው ቀርተዋል እና እሱ ሰው በመሆኑ ባደረጋቸው ስራዎቹ ተሰናክለው ከመንግስቱ ስለወጡ አንዱ መንግስት ትምጣ ብለን የምንጸልየው ያንተ ጌትነት ሳይገባን ቀርቶ አንተን በተሳሳተ መልኩ የማናውቀውን ሌላ ክርስቶስ እየተከተል እውነተኛውን ክርስቶስ ሳናገኝ ቀርተን ከመንግስትህ እንዳንወጣ መንግስትህን ግለጥልን ብላችሁ ጸልዩ ያለ ለዚህ ነው። የክርስቶስ መንግስት ጌትነት አልገባቸውም። ያልገባቸው ሰዎች በክርስቶስ ተሰናክለዋል። የተሰናከሉት በምንድን ነው ካላችሁ፣ አንደኛው ሰው በመሆኑ ነው። ሰው በመሆኑ የተሰናከሉ ሰዎች አሉ። ሁለተኛው በተናገራቸው ንግግሮች የተሰናከሉ ሰዎች አሉ። ሶስተኛው በሰራቸው ስራዎች የተሰናከሉ ሰዎች አሉ። እነዚህ ናቸው ሰዎችን ያሰናከሏቸው። በልደቱ የተሰናከሉት ሰዎች አምላክ እንዴት ሰው ይሆናል የሚል ጥያቄ አላቸው። አምላክ እንዴት ሰው ይሆናል? አምላክ ሰው ከሆነ ከኛ ብልጫው ምንድን ነው? ስለዚህ የክርስቲያኖች እምነት ስህተት ነው ይላል። እንዴት አምላክ ሰው ይሆናል? እንዴት አምላክ አጭር ቁመት ጠባብ ደረት ይኖረዋል? የሚለካ የሚመጠን ቁመት፣ ውፍረት፣ ቅጥነት እንዴት ይኖረዋል? እንዴት አምላክ ይዳሰሳል? አምላክ ሰው መሆን ለምን ያስፈልገዋል? ሁሉን እየቻለ እዚያው ሆኖ ማዳን ሲቻለው ለምንስ መምጣት ያስፈልገዋል? አምላክስ እንዲህ እያሉ ይናገራል። አምላክ ሰው መሆን ይችላል ወይ? አምላክ ከደከመ አምላክ ሰው ከሆነ ምኑን አምላክ ሆነው? ስለዚህ ክርስቲያኖች ክርስቶስ አምላክ ነው ማለታቸው ስህተት ነው ብለው ይናገራሉ። እነዚህ በክርስቶስ ሰው መሆን የተሰናከሉ ሰዎች ይባላል። ሰው መሆኑን የተሰናከሉ ደግሞ ከጽንሰቱ ጀምረው የተሰናከሉበት ነው። ይሄ መልሱ ምንድን ነው? ራሱ ቅዱስ ገብርኤል የተናገረው ቃል ነው መልስ የሚሆነው። አምላክ እንዴት ሰው ሊሆን ይችላል ብለው በተለይ ሳይንሳውያንን የሚሉት ፍልስፍና እናውቃለን የሚሉት በምክንያት እናንተ እንደምትሉት ሎጂካል በሚባል አስተሳሰብ እናስባለን ብለው የሚናገሩ ሰዎች አምላክ ሁሉን ቻይ ከሆነ ሰው እንዴት ይሆናል? እንዴት ሰው ሊሆን ይችላል? ሁሉን ቻይ አምላክ ሁሉም በማይችል ስጋ ከተገለጠ እንዴት አምላክ ሊሆን ይችላል? ይሄ የማይመስል አትታወቁ። ምክንያቱም ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ ያላት ቤተክርስቲያን ሳትሆን ራሷ መልስ የሆነች ቤተክርስቲያን ናት። ራሷ ቤተክርስቲያኒቱ መልስ ናት። በልደቱ የተሰናከሉት ሰዎች አምላክ እንዴት ሰው ይሆናል የሚል ጥያቄ አላቸው። አምላክ እንዴት ሰው ይሆናል? አምላክ ሰው ከሆነ ከኛ ብልጫው ምንድን ነው? ስለዚህ የክርስቲያኖች እምነት ስህተት ነው ይላል። እንዴት አምላክ ሰው ይሆናል? እንዴት አምላክ አጭር ቁመት ጠባብ ደረት ይኖረዋል? የሚለካ የሚመጠን ቁመት፣ ውፍረት፣ ቅጥነት እንዴት ይኖረዋል? እንዴት አምላክ ይዳሰሳል? አምላክ ሰው መሆን ለምን ያስፈልገዋል? ሁሉን እየቻለ እዚያው ሆኖ ማዳን ሲቻለው ለምንስ መምጣት ያስፈልገዋል? እንዲህ እያሉ ይናገራል። መልስ አሁን አንድ ምስኪን ሰው የሚናገረው ቃል ለሁሉም ጆሮ መድረስ ከቻለ
የእኛ እጅ ከትከሻችን ሳይቆረጥ የወደቀን ማንሳት ከቻለ፣ የፀሐይ ጨረር ከፀሐይ ክበብ ከአካሉ ሳይለይ ምድር መድረስ ከቻለ፣ የእኛ ዓይን በአንድ ቦታ እንደተቀመጠ ሰማይ ድረስ ደርሶ ማየት ከቻለ፣ አካላዊ ቃል የአብ ክንዱ የሚባል ወልድ ብርሃን ወልድ ጸዳለ ስብሐቲሁ ለአብ የሚባል የአብ የክብሩ ብርሃን የሚባል የዓለም ብርሃን የሚሆን ወልድ ከሰማይ መንበሩ እያለ ከጌትነቱ መንበር ሳይለጠል ሳይለይ ሰው ሆነ። የወደቀውን አዳም መጥቶ ከውድቀት አነሳው ቢባል ምንድን ነው ነውሩ? ይቻለዋል። ሁሉን ስለሚችል ሰው ሆነ። ምሉዕነቱን ሳይለቅ መወሰን፣ ኃያልነቱን ሳይለቅ መድከም፣ እያወቀ አላዋቂ መምሰል ለእግዚአብሔር ይቻለዋል። ሞትን ለመቀበሉ ብቻ አባቴ ይበልጠኛል ይላል። ሞትን ለመቀበሉ ለመታመሙ ብቻ ለካሳ በመምጣቱ። ነገር ግን እሱ ካሳ የሚያቀርብ ይቅርታውን የሚሰጥ አብ ማለት ግን አይደለም። ራሱ ካሳ ሰጭ ነው። ከአባቱ ጋር ደግሞ ራሱ ይቅርታ ሰጭ ነው። የይቅርታ ባለቤት ነው። እሱ በግ ነው። እሱ ሊቀ ካህናት ነው። እሱ ደግሞ ንጉሥ ነው። ንጉሠ ነገሥት ክርስቶስ ለእያንዳንዱ ክርስቲያን ወንጌልን ደብዳቤ ጽፎልናል። በጣም ስለሚወደን ሰው እኮ የፕላቶን የፍትህ መጽሐፍ እድሜ ልኩን እያነበበ ፍትህ ሳያገኝ ይሞታል። አምላኬ አምላኬ ለምን ተውከኝ እያለ ሲጸልይ፣ ኤሎሄ ኤሎሄ እያለ ሲጸልይ፣ ሲደክም ሲራብ ሲጠማ ይህንን ሲያይ ዲያብሎስ ፍጡር ነው ብሎ አሰበ። በኢየሱስ ክርስቶስ አናፍርበትም። በክርስቶስ አናፍርም። ሞቶ ሞትን ያሸነፈ ስለሆነ እንደነቃለን። የማይሞተው በመሞቱ እንደነቃለን። ሞት በሞት ስለጠፋ እንደነቃለን። ይቺ ቤተክርስቲያን ነው መውደድ። በነቢያት ትንቢት የተመሰረተች፣ በሐዋርያት ስብከት የጸናች፣ በሰማዕታት ደም የምታበራ፣ በመስቀሉ የጸናች፣ የድንግል ማርያም ፍቅር ያለባት፣ በቅዳሴ መላእክት የታጠረች፣ በመዓዛ ክርስቶስ የምትታወቅ ቅድስት ቤተክርስቲያን ነው። ይችን ቤተክርስቲያን ስንስም ስንሳለም ደጁን በሩን ስንስመው የክርስቶስን አካል እንደምንስም ወቁት። እኔ ግን ምዕመናን ስሜታዊነትና እልክ አያዋጣችሁም። የሚያድናችሁ ልንገራችሁ፣ ዝም ብላችሁ ጸልዩ፣ ሥጋው ደግሞ ተቀበሉ፣ ከቤተ ክርስቲያን አትውጡ። ይሄ ነው የሚያድን ጌታዬ። ድንግል ማርያም እንዲህ በዋዛ አትገኝም። እንኳን ሰድብሃት የምታሰድዳት ከሆነ ግድ የለም፣ ልጇን አዝላ ወደ ግብፅ ትሄድልሃለች፣ ለአንተ ይብላኝ እንጂ። እንደ ሄሮድስ ድንግል ማርያምን መግፋት፣ እሷን መግፋት ብቻዋን የምትገፋት እንዳይመስል ልጇን እሷ ጋር ጥሎ ሄደ። አምላክ ከሆነ ለምን አንቀላፋ? መልስ አምላክ ካልሆነ እንዴት ባህርን ገሰጸ? አምላክ ከሆነ እንዴት ሰርግ ቤት ይጠራል? አምላክ ካልሆነ እንዴት ውሃውን ጠጅ ያደርጋል? አምላክ ከሆነ እንዴት አልዓዛርን የት ቀበራችሁት ይላል? አምላክ ካልሆነ እንዴት አልዓዛርን አስነሳው? አምላክ ከሆነ እንዴት ተራበ? አምላክ ካልሆነ እንዴት በ5 እንጀራ 5,000 ሰው አጠገበ? አምላክ ከሆነ እንዴት ታመመ? አምላክ ካልሆነ እንዴት የ38 ዓመት ድውይ ፈወሰ? አምላክ ከሆነ ለምን ደሙ በመስቀል ፈሰሰ? አምላክ ካልሆነ እንዴት በጨርቁ ጫፍ 12 ዓመት ደም የፈሰሳትን አዳነ? አምላክ ከሆነ እንዴት ሞተ? አምላክ ካልሆነ እንዴት ሞትን በሞት አጠፋው? አምላክ ስለሆነ ነው። በእውነቱ ማለት የደከመው የተራበው የተቸገረው ካሳ ለመስጠት ነው። ለኛ ራሱ ክሶ ለመታረቅ ይህን ሁሉ ያደረገው ጌትነቱንም እዚያው ገልጧል። ያልታደለ ዓይን ግን ጌትነቱ አይታየውም። ለዚህ ነው መንግሥትህ ትምጣ አግኝቶ የማያጡባት፣ ገብተው የማያወጡባት፣ ከብረው የማያዋረዱባት፣ በብርሃኑ ነው የማይጨለምባት፣ የበላይ የበታች የሌለባት፣ ኃይል አግኝቶ የማይደክሙባት፣ በሕይወቱ ኑሮ የማይሞቱባት፣ ጤነኛ የማይታመምባት፣ ውበት የማይጠወልግባት፣ በክብር ከብረው የሚኖሩባት፣ ሁሉ ተስተካክሎ የሚነግስባት፣ የብርሃን ሀገር፣ የነፃነት ሀገር፣ ያለ ስጋት የሚኖርባት፣ ክርስቶስን የምንጠግብባት ሀገር መንግሥተ ሰማያት ናት። መንግሥተ ሰማያትን ስጠን ለማለት መንግሥት ትምጣ።